ዛሬ ከቆምንበት እንቀጥላለን። ምዕራፍ 2 ዛሬ እንገባለን እና ግማሹን የምዕራፍ 2 ግማሽ ነው የምናጠናው። በሚቀጥለው ሳምንት ከምዕራፍ 2 እንጨርሳለን እንደ ጌታ ፈቃድ። ዛሬ መጽሐፍ ቅዱስ ከያዛችሁ ህልምና ራእይ እንዴት ማየት እችላለሁ በሚል ርዕስ ነው የምናጠናው። ታውቃለህ ምዕራፍ 2 የዓለም ነገስታት ታሪክ ሁሉ መንግስትም ነገስታቸው በሙሉ የተጻፈበት ታሪክ ነው። በጣም ነው የምትገረሙት። ምዕራፍ 2 መጽሐፍ ቅዱስ ሁሉ ባይኖር ናቡከደነጾር ያየውን ህልም ብቻ አይታችሁ እግዚአብሔር አለመኖሩን እግዚአብሔር የለም ማለት በፍጹም አትችሉም። እና ታሪክ የሚያውቁ ሰዎች ናቡከደነጾር ያየው ህልም በእነዚህ 6 ነገስታቱ በጣም ነው የምትገረሙት። እና ናቡከደነጾር የመጀመሪያው ዓለም አቀፍ ንጉስ እሱ ነው። ከዛ የሜዶንና የፋርስ እዛ ህልም ውስጥ አሉ። የነ ግሪክ የነ ሮም አሉ። የሐሳዊው መሲህ አለ። የሺህ ዓመት መንግስቱ አለ። እስከ ምጽአት ድረስ ያለውን በጥቂት ደቂቃ ህልም ቁጭ አደረገው። እና ያ ዳንኤል የተረጎመውን ናቡከደነጾር ያየውን የተጻፈው ህልም በታሪክ የማይካድ ነው። ልክ እሱ እንዳለው ነገስታቱ በየተራ አሉ። ታውቃላችሁ 4ቱ ጨርሰውታል። አሁን የመጨረሻው ጣቶቹ የሚገለጡበት ህልሙን ያየበት የመጨረሻው ጫፍ ላይ ነን እና አስገራሚ ራእይ ነው በእውነት። አሕዛብ ለሆነ ንጉስ የዓለምን ነገስታት እና መንግስታቸውን እግዚአብሔር ቁጭ አደረገው እና ሚስጥርን የሚገልጥ ታሪክና ጊዜን ነገስታትን የሚቆጣጠር እግዚአብሔር በዙፋን አለ። ዛሬ የምናጠናው በዚህ አውድ ነው። በተለይ የተሰወረውንና የወደፊቱን ለማወቅ ሰዎች የማይቆፍሩ ድንጋይ የለም። ታውቃላችሁ ጠንቋይ፣ መተተኛ፣ አስማትን ይቀልባሉ። ማን ነው ፕሬዚዳንት ሆኖ የሚመረጥ? ማን ነው እግር ኳስ የሚያሸንፍ? በንግዴ እንዴት ነው ስኬታማ መሆነው? ብዙ የሚቀልቧቸው ስለ ነገ ሚስጥርን ለማወቅ እስከ ሙታን ሳቢ እስከ ኮከብ ቆጠራ ሁሉ በዓለም ላይ ይሄዳሉ። እንዲያውም አንድ ኮሜንታሪ ሳይ ወደ $2 ቢሊዮን በአሁኑ ሰዓት ይወጣል የወደፊቱን ለመተንበይና የዓለም እጣ ፋንታን ለማወቅ ብዙ ዋጋ ይከፍላሉ ሰዎች። ግን የወደፊቱን 100% የሚገልጥ እግዚአብሔር ብቻ ነው። እና ዛሬ ሚስጥርን የሚገልጥ ራእይና ህልምን እንዴት ማየት ይችላሉ በሚል ርዕስ ነው የምናጠናው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ ዳንኤል እንዳለ ናቡከደነጾርም እንደደገሙ ሚስጥርን የምትገልጥ በሰማይ አንተ ብቻ ነህ። አጋንንቶች አይችሉም፣ አቅማቸው ውስን ነው። ቃላተኞች፣ ጠንቋዮች፣ መተተኞችና ሙታን ሳቢዎች አይችሉም። ስለ ነገ እንደተናገርክ የሚሆንልህ ነገ የሚባል በፊትህ የሌለ ሁሉን ዛሬ የምታቅ ሚስጥርን የምትገልጥ እንደተናገርከው የሚሆንልህ እግዚአብሔር ክብር ለአንተ ይሁን። ዛሬም እንዲህ ያለ አምላክ ስለምናመልክ ሳንፈራ ሳንደነግጥም ጌታ ሆይ የቅዱስ ቃልን ፍቺ እንድታበራልን ስለሚገጥመንም ነገር ደግሞ በአንተ ተዘልለን እንድንቀመጥ የቃልን ፍቺ አብራልን። ለሚናገርና ለሚሰማ ሁሉ ጸጋህን ስጠን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። ታሪኩ ትንቢቱን ምዕራፍ 2 ትንቢተ ዳንኤል ከቁጥር 1 ጀምሮ በጌታችን በኢየሱስ ስም አነባለሁ። ናቡከደነጾር በነገሰ በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወከ፣ እንቅልፍም ከሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችና አስማተኞች፣ መተተኞችና ከለዳውያን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ህልም አለም ያለው ህልሙንም ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑ ንጉሱ በሶሪያ ቋንቋ ንጉሱ 1000 ዓመት ንገስ፣ ለባሪያዎች ህልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሱም መልሶ ከከለዳውያን ነገሩ ከኔ ዘንድ ርቋል፣ ህልሙንና ፍቺውን ባታስታውቁኝ ትቆረጣላችሁ
ቤቶቻችሁም የጉድፍ መጣያ ይደረጋሉ። ህልሙንና ፍቺውን ግን ብታሳዩኝ ከኔ ዘንድ ስጦታና ዋጋ ብዙ ክብር ትቀበላላችሁ። ስለዚህ ህልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለባሪያዎቹ ህልሙን ይንገር፣ እኛም ፍቺውን እናሳያለን አሉት። ንጉሡም መልሶ ነገሩ ከኔ ዘንድ እንደራቀ ታውቃላችሁና ጊዜ እንድታስረዝሙ እኔ ያውቃለሁ። ህልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትና የተንኮል ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ህልሙን ንገሩኝ፣ ፍቺውን ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሡ ፊት መልሰው ሶስተኛ ጊዜ ማለት ነው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም። ከነገስታት ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልም ተርጓሚንና አስማተኞች ከለዳውያንም አልጠየቀም። ንጉሡ የሚጠይቀው ነገር የተቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሡ ተበሳጨ፣ እጅግም ተቆጣ። የባቢሎን ጠቢባን ሁሉ ያጠፋ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹን ይገድሉ ዘንድ ፈለጓቸው። በዚያ ጊዜ ዳንኤል የባቢሎን ጠቢባን ይገድሉ ዘንድ የወጣውን የንጉሡን ዘበኞች አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሡም አለቃ ለአርዮክ መልሶ የንጉሡ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሥ የሚያስታውቅበት ግን ይሰጠው ዘንድ ንጉሥን ለመነ። ረጅምና ደስ የሚያሳይ ነው ታሪኩ። ቀስ በቀስ ነው የምናነበው። በእርግጥ ዳንኤል በዚህ ሰዓት 19 ዓመቱ ነው። ታምናላችሁ? የ120 ሀገር ንጉሥ ፊት የጠንቋዮች የጠቢባንና የአስማተኞች አለቃ ሆኖ ተሹሟል። የ3 ዓመት ኮርሱን ጨርሶታል እና የሁለተኛው ዓመት የንግስናው በዓል ነው እና ህልም አየ፣ ታወከ፣ እንቅልፍም ከሱ ራቀ። ታውቃላችሁ ዳንኤል 19 ዓመቱ ገደማ ነው። ተአምር ነው። ያየው ናቡከደነጾር በነገሰ በ2 ዓመቱ ነው እና ያየው ህልም ክርስቲያን ሆኖ ወይም የዳንኤል አምላክን ስላመለከ አይደለም። አሕዛብ ቢሆንም እግዚአብሔር አንዳንዴ ተአምራዊ መገለጥን ይሰጣቸዋል። ለፈርዖን ይሄን አድርጎለታል እና ህልሙ ተኝቶ ሳለ ይላል የጠየቀው 2 ነው፣ የመለሰለት 3 ነው። ህልሙንም ፍቺውንም ንገረኝ አለው። ዳንኤል ግን ከህልሙ በፊት የምታስበውንም ልንገርህ፣ ካንተ በኋላ የሚሆነውን በመኝታ ታስብ ነበር ይለዋል። ኢቭን ከህልሙ በፊት ያለውን ነገረው። የሚያስገርም ነው እና ነገስታት ከነሱ ቀጥሎ ያለው ምን እንደሚሆን ለማወቅ በጣም ይጓጓሉ። ስለዚህ ነው መተተኞችን የሰበሰበው። ከኔ ቀጥሎ በልጄ መንግስት ምን ይሆናል? ጦርነት ይነሳ ይሆን? መፈንቅለ መንግስት ይሆን? ከአመጽ የተነሳ መንግስቴ ከኔ ወሰድ ይሆን? የነጋዴዎች የባለጠጎች የነገስታት ጭንቀት ይሄ ነው። ስለ ወደፊቱ ስለማያውቁ ቀንና ሌሊት እረፍት የላቸው። ይህንንም ይነግሯቸው ዘንድ ብዙ በጀት ብዙ መተተኛ ይሰበስባሉ። ታውቃላችሁ። ነገር ግን ለናቡከደነጾር እግዚአብሔር አስደናቂ ህልም ገለጠለት። ስለ መንግስቱ ነው የተጨነቀው። ለምን? የመጀመሪያው የወርቁ ንጉስ ታውቃላችሁ ዓለምን በቁጥጥሩ ስር ያዘ። አዕዋፋትን፣ እንስሳትን በሰዎች ሁሉ ላይ የሰለጠነ እንዲያውም ወደፊት እንመጣበታለን። ፍሬ የሞላበት ዛፍ፣ የዛፉ ጭንቅላት ሰማይ የደረሰ በጣም የሚያብረቀርቅ አስገራሚ ንጉስ ታውቃላችሁ። የወርቅ ንጉስ በጣም የከበረ ነው ማለት ነው። ከሱ በኋላ የናስ የብር የብረት እያለ ኳሊቲያቸው ይቀንሳል። የነገስታቱ ጥንካሬያቸው ቢጨምርም ጥራታቸው ግን እየቀነሰ ነው የመጣው። ስለዚህ የናቡከደነጾር መንግስት በዓለም ላይ እሱን የሚመስል አልነበረም፣ አይኖርም ማለት ነው። የመጀመሪያው ዓለም አቀፍ ዓለምን አንድ አድርጎ የገዛ ከ5ቱ ነገስታት አንደኛው ነው። በኋላ የቀሩትን እናያለን። በእርግጥ የናቡከደነጾር ህልም ለነገስታት ማስጠንቀቂያ ሲሆን በእግዚአብሔር ለሚያምኑ ደግሞ እጅግ ተስፋ የሚሰጥ ነው በእውነት እና ስለ ወደፊቱ ተጨነቀ። መገለጥን ህልምንና ራእይን የሚፈልጉት ለዚህ ነው። እግዚአብሔር የሚሰጠውም ለዚህ ነው። ያዕቆብ ይሄ የልጅ ልብስ ነውን አሉት። መገለጥ ቢኖረው አያለቅስም ነበር። ታውቃላችሁ የመገለጥ ዋጋው ወደፊት የሚሆነውን ማወቅ በጣም ብጽና ነው። ለዚህ ለብላቴናው ለዳንኤልና እግዚአብሔር ለሚፈሩት ይሄን ያደርጋል።
እና በጥቂት ደቂቃዎች ናቸው ህልሞቹ። እስከ ዓለም ፍጻሜ ያለውን ግን በዝርዝር የተገለጡባቸው የሚያስደምም ህልም ነው። የስድስቱን ነገስታት የሺህ ዓመት መንግስት የኢየሱስን ጨምሮ የሐሳዊው መሲሁንም ጨምሮ ዳንኤል ናቡከደነጾር አይተዋል። እግዚአብሔርን በዳንኤል በኩል መገለጥን ሰጥቷል። የወደፊቱን ለማወቅ ህልምና ራእይ ለመቀበል እንዴት ይቻላል? የስብከቴ ርዕስ እሱ ነው። የትምህርቴ ርዕስ በመጨረሻው ዘመን ህልምን ያልማሉ፣ ታውቃላችሁ፣ ራእይን ያያሉ ጎበዛዝት እና እግዚአብሔር ለባሪያዎቹ ምንም አይሰውርም። የመገለጥና የእውቀት መንፈስ እንዲሰጣችሁ ቀንና ሌሊት ጸልያለሁ ጳውሎስ ያለው ለዚህ ነው። ክርስቶስን ስናምን የዘላለም ሕይወት ብቻ ሳይሆን የሚመጣውን ማንም ቃላተኛ የማያውቀውን ሚስጥር ሁሉ እናውቅ ዘንድ የእግዚአብሔር መንፈስ በእኛ እንዳደረ ልነግራችሁ ፈልጋለሁ። ግን እንዴት ነው በህልምና በራእይ ባለጠጋ መሆኑ? የተሰወረውን ማወቅስ እንዴት ይችላሉ? ለማንም ያልተቻለውን እንዴት ይችላሉ? ምዕራፍ 2 ቁጥር 1 ላይ የወደፊቱን ሚስጥር የሚገልጥ እግዚአብሔር ብቻ መሆኑን ስናቅ ነው። ታውቃላችሁ ናቡከደነጾር አያውቅም። ስለ ወደፊቱ ሚስጥርን ለመግለጥ የሰበሰባቸው ነው ህልመኞች፣ አስማተኞች፣ መተተኞች፣ ከለዳውያን፣ ኮከብ ቆጣሪዎች፣ ሙታን ሳቢዎች ለ3 ዓመት ቀለብ ቀጥሮ አስተማሪ ኮሌጅ ከፍቶ ያሰለጥናቸዋል። ዓላማው ምንድን ነው? መንግስቱ ከሱ እንዳይወሰድ ስለ ነገ በጥንቆላ የነገሩት በገዥነት እንዲኖር ስለፈለገ ነው። እና ከዓለም ሁሉ መተተኞች ለምን ይሰበስባል? ለምን ይቀልባቸዋል? ነገር ግን ናቡከደነጾር ምዕራፍ 2 ቁጥር 36ን ላንብብላችሁ። ዳንኤል ምን እንደሚለው ምዕራፍ 2 ቁጥር 36 ህልሙም ይህ ነው፣ አሁንም ፍቺውን በንጉሥ ፊት እናገራለሁ። አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን፣ ብርታትን፣ ክብርን የሰጠህ የነገስታት ንጉሥ አንተ ነህ። በሚቀመጡበት ስፍራ ሁሉ የሰው ልጆችን፣ የምድር አራዊት፣ የሰማይ ወፎችን በእጅ አሳልፎ ሰጥቷል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። አስገራሚ ነው። እኔ ለአዳም ነው ይመስለኝ የነበረው አዕዋፋትን ጭምር ምድሮች እንስሳትን ሁሉ እንዲገዛ ምን አይነት ክብርና ጥበብን የሰጠው። ሰዎችን ሁሉ የምትገዛ የወርቁ ራስ የነገስታት ንጉሥ አንተ ነህ ይለዋል። ደግሞም ትክክል ነው። ስልጣንን የሚሰጥ እግዚአብሔር ነው እና ናቡከደነጾር ያነገሰውም እሱ እግዚአብሔር ነው። በእውነት ይሄን ለምን እንዳደረገ ባላቅም ልክ እንደ መደረቢያ ነው አገሮችን የሚወስደው እና ይሁዳና እስራኤልን በአንድ ጄኔራል ነው የጠቀለላት። በዙሪያ ያሉ ሀገሮችን ሁሉ እየደመሰሰ ዓለምን በቁጥጥር ስር የከተተ ኃያል ንጉሥ ነው። ሆኖም የሚገርማችሁ ይህን ሁሉ ስልጣን፣ ክብርና ማንነት ቢኖረውም ምዕራፍ 2 ቁጥር 28 ላይ ግን ሚስጥርን የሚገልጥ አምላክ ማን መሆኑን አያውቅም። የወደፊቱን የሚገልጥ እግዚአብሔር ብቻ መሆኑን ናቡከደነጾር አያውቅም። በምድር ላይ ሁሉን ያውቃል፣ ሚስጥርን የሚገልጥ ማን መሆኑን ግን አያውቅም። መንፈሳዊ ድሃ ነው ማለት ነው። የ18 ዓመት ብላቴናው ዳንኤል እጅግ ነው የሚበልጠው። በሚዛን ስታዩት ናቡከደነጾር አንተን የሚመስል ማን ነው የሚያሰኝ ነው። በመንፈሳዊ ስትመዝኑት ግን በጣም ልጅና ሞኝ ነው። ጠንቋይና መተተኛ ቤቱ ያከራያል። ደጋሚና ተብታቢን ይከተላል። ሚስጥርን የሚገልጥ አምላክ ማን መሆኑን አያውቅም። በዓለም ላይ ብዙ ሚሊዮነሮች፣ ዘፋኞች፣ እኔ ነኝ ያሉ ባለጠጋዎች ስታዩዋቸው ኮከብ ቆጣሪ፣ መዳፍ የሚያነቡ፣ በስብና በእንስሳ አንጀት የሚደግሙ ብዙ ተብታቢ ገንዘብ በጅተው የሚያስተዳድሯቸው ይቀጥራሉ። ይገርማቸዋል። ሚስጥርን የነገን የሚያስታውቅ ቃሉ መሬት የማይወድቅ ጥበብና እውቀትን ጊዜን ሁሉ የሚቆጣጠር እርሱ እግዚአብሔር ነው። ዳንኤል ይሄ መንፈስ ነበረው። ይገርማቸዋል። ከከለዳውያን ንጉሥ ናቡከደነጾር ሆይ ያየውን ህልም የሚነግርህ ማንም ጠቢብ በምድር ላይ ማንም ቃላተኛ አስማተኛ አይገኝም እና ማንም ይነግረኝ ሚስጥርን የሚገልጥ አምላክ በሰማይ አለ። ዳንኤል ኮንፊደንሱ ልነግራችሁ አልችልም። ህልምና ራእይ እንዴት እንቀበላለን? ሚስጥርን የሚገልጥ አምላክ በሰማይ ያለ እግዚአብሔር መሆኑን ስናምን ነው። ታውቃላችሁ ኢትዮጵያ
እግዚአብሔርን የሚያመልኩ ብዙ ኃያላን አሏት ብዙ ህዝቦች። ነገር ግን ጠቢባን በሚል ስም ጠንቋይና መተተኛ ይቀልባሉ። ስማቸው እኮ ጠቢባን ነው። መልከ ጥፉም በስም ይደግፉ። አንድ ተረት አለ በእውነት ጠቢባን የሚባል ደጋሚ ደብተራ ብቻ ታውቃላችሁ። ስራቸው በጣም ከባድ ነው እና አንገታቸው ላይ መስቀል ቢያደርጉም ነገር ግን በስውርና በግልጥ የሚለማመጧቸው ጣዖታት አሉ። የሚቆጥሯቸው ጨሌዎች አሉ። የሚሰግዱላቸው አንቱ የተባሉ ከእግዚአብሔር በቀር ያነገሷቸው ብዙ ናቸው። ይሄ ቦረንትቻ ጥንቆላ የምትለው ሁሉ የተጠቀጠቀ ነው። እንዴት አጸያፊና የእግዚአብሔርን መንፈስ የሚያርቅ እንደሆነ ዳንኤል ገብቶታል። ደግሞ በቅዱስ ቃሉም የተጻፈ ነው። ናቡከደነጾር የሰበሰበው እሱን ነው የምላችሁ። በዘጸአት 7:11 ላይ ፈርዖን መተተኞች፣ ጠቢባን፣ አስማተኞች ይጠሩ ዘንድ አዘዘ። በትሩን ታውቃላችሁ እባብ አረጉት። ህይወት የሌለውን በትር በጥንቆላ ህይወት ሰጡት። ያስገርማል። ሆኖም የሙሴ በትር ብትውጣቸውም ተገዳድረውታል በጥንቆላ እና አጋንንቶች ዕውቀት አላቸው ሙሉ አይሁን እንጂ ፍጻሜው አይመር እንጂ። ስለዚህ ነው ነገስታት የሚለማመጧቸው። እና በዘዳግም 18 ላይ ቁጥር 10 ላይ መተተኛይቱ በህይወት እንድትኖር አትፍቀድላት። ለምን? ለቁጣ ህዝቡን የሚዳረግ ነገር ነው ይላል። መንፈስ ቅዱስ እንዲርቅና ለስደት የሚያበቃ ነው። በተለይ ኢሳይያስ 47 ቁጥር 9 ላንብብላችሁ። እና ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ ደጋሚ፣ መናፍስ ጠሪ፣ ሙታን ሳቢ በአንተ ዘንድ አይገኝብህ፣ ያለዛ ለምርኮ አልፈ መሰጠትህ የተረጋገጠ ነው ይላል። በቅዱስ ቃሉ በእርግጥ የተጻፈ ነው። እና ተራጋሚዎች፣ አስማተኞች፣ ጠንቋዎች፣ ቃላተኞች ከአጋንንት ጋር የሚነጋገሩ። ሳኦልም በሙሴ የተጻፈውን አስማተኞች ሁሉ አጥፍቶ ነበር። በጭንቅ ሰዓት መናፍስ ጠሪ ፈልጉልኝ አለ። ታውቃላችሁ። እና ወደ መናፍስ ጠሪ በድብቅ የንግስና ልብሱን ለውጦ ወደ መናፍስ ጠሪ ጋር ሄደ። እና አንተ ማን አለችው? አይ እኔ አንድ ተራ ሰው ነኝ፣ እባክሽ ሳሙኤልን አስነስችልኝ አላት። ነገር ግን ክፉ መንፈስ ሲያድርባት አንተ ንጉስ ሳኦል ነህ አለችው። መናፍስ ጠሪዎች የተወሰነ ከፊል ዕውቀት አላቸው እኮ። እና የተናገረችውንም ታውቃላችሁ። በእውነት መረጃ በማሰብሰብ አንዱ አጋንንት ካንዱ እየተቀባበሉ መረጃ ለሰው ልጆች ይሰጣሉ። ስለዚህ ነው እኮ የሚከተሏቸው። ፍጹም እና እውነተኛ መገለጥን ባያመጡም አጋንንቶች የሚናቁ አይደሉም። ምልክትን ያሳያሉ። እንደምታውቁት ንጉሶች 1000 ዓመት ንገስ አሉት ማለት ነው ያቆላመጡ። ነገር ግን እግዚአብሔር ፉካ ያዘጋጃል። ማንም ሊመልሰው የማይችል ጠንቋይ ከመተተኛ በላይ የሆነ ኬዝ ስተዲ አመጣ እግዚአብሔር። እውነተኛ የታመነ ከአምላክ ጋር አብሮ ኢንቲሜሲ ያለ የተጠጋጋ ሰው ካልሆነ በቀር የማይመልሰው እንቆቅልሽ በምድር ላይ ያመጣል። ለምን ያመጣል? እና አጋንንቶች፣ አለቆች፣ ባለስልጣን የተባሉ በምድር የሰውን አእምሮ ያሳወሩ ጥቂት ምልክት ያደረጉ እንዲገብሩላቸው ያደረገውን ሁሉ ለመደምሰስ ከአምላክ በቀር ማንም የማይፈታው እንቆቅልሽ ቁጭ አደረገ። በሉ ህልም አይቻለው፣ ቃላተኞች፣ አስማተኞች፣ ጠቢባን ከሆናችሁ ህልሜንም ፍቺዋንም ቁጭ ታረጋላችሁ። ትዝ ይላችኋል ድሮ በሽታ አይነካንም፣ ድህነት በሽታ የኃጢአተኞች እምነት የሌላቸው ነው እያሉ ሲፎክሩ ነበር። ኮቪድን አምጥቶ ቁጭ አደረገው። ከዛ ፎቅ ላይ ሆነው ሃይ በዲስታንስ ነው ጸሎቱ፣ እንዳትጠጋኝ እያሉ ካልነካው ለምን ይሸሻል? አንዳንድ ኬላ ፈተናዎች ያመጣል እግዚአብሔር። የሚያንቀጠቅጥ ፈተና ማንም ሊያመልጠው የማይችል። እናንተ የባሳላሞች ይላችኋል የእስራኤል አመፀኛ ባለጸጎች እየሰረቃችሁና ያምታታችሁ ወፈራችሁ ፉካ መጣል ይላል። ፉካ ትንሽ ቀዳዳ ማለት ነው። ወፍራም ላም የማታልፍበት የጭንቅ ሰዓት አመጣለሁ ጉዳችሁ ይታያል እያለ እግዚአብሔር መፈተኛ አመጣ፣ ለቃላተኞች አመጣባቸው ማለት ነው። ምዕራፍ 2 ቁጥር 10 ላይ ዳንኤል ይለዋል፣ ከለዳውያንም በንጉሱ ፊት መልሰው የንጉሱ ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ከነገስታትም
ታላቅና ኃይለኛ ሰው እንደዚህ ያለ ነገር የህልም ተርጓሚና አስማተኛ ከለዳዊን አልጠየቀም። ንጉሥ የሚጠይቀው ነገር የተቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሥ ፊት የሚያሳየው ማንም የለም። እጅ ሰጡ። ንጉሥ ሆይ እኛ አንችልም፣ ከሰማይ አምላክ ጋር ንክኪም መጠጋጋትም የለንም፣ የጠየቀውን ልንመልስልህ አንችልም። ለምን? ይህን መግለጥ የሚችለው በሰማይ ያለ አምላክ ብቻ ነው። ታዲያ አዋቂ ነኝ ስትል እተረጉማለሁ ስትል የኖርከው ሁሉ ዛሬውኑ መገለጡን ካላመጣችሁ እገላችኋለሁ አለ። ንጉሱ የማያወላዳ ህልሙን ንገረን እንፈታልሃለን አሉት። መፍታት እንደምትችሉ ማቀው ህልሜን ስትነግሩኝ ነው። የውሸት ትርጉም ብታመጡስ? እንዲያውም ከዚህ በኋላ እድል አልሰጣችሁም፣ ሌላ ድራማ ልትሰሩኝ ነው፣ እቆራርጣችኋለሁ። በጣም ጨካኝ ንጉስ እንደሆነም ታያላችሁ። ሴዴቅያስን አይኑን ሲያወጣ አይተዋል። አልገዛ ያሉትን መግደል አይደለም ሲቆራርጣቸው አይተዋል። ቤታችሁ የጉድፍ መጣያ ይሆናል፣ እቆራርጣችኋለሁ፣ ህልሜንም ትርጉማንም አምጡ። አይናቸው ፈጠጠ። ታውቃላችሁ። እንዲያውም መግደል ጀመረ ይላል አርዮክ፣ መግደል ጀመረ። እጠረጥራለሁ ንጉሱ ህልሙ ጠፍቶት አይመስለኝም። ህልሙ የሚጠፋ ህልም አይደለም እኮ። ያ ሁሉ የሚያስገርም ህልም የወርቅ ነው፣ የናስ ነው፣ የብረት ነው፣ የሸክላ ነው። ድንጋይ መጥቶ እግሩን ሲመታው ሲበተን በጣም እንቅልፋቶ ደንግጧል። በፍጹም የሚረሳ ህልም አይደለም። ሆን ብሎ ነው ህልሙን የደበቀው። ፍቺውን ያውቁ ዘንድ እየፈተናቸው ነው። እነሱም አውቀውበታል። ንጉሥ ሆይ ህልሙን ንገረን፣ ጠፋብኝ የምትለው አላመንህም፣ ንገረን። አልነግርም፣ እንዲያውም ጠፍቶብኛል፣ በቃ ምን ታመጣላችሁ? የጠፋበት እንዳልሆነ እነሱም አውቀዋል። እሱም እንደጠፋበት አድርጎ ያስመስል እንጂ እነሱን ለመፈተን ያመጣው ነው። እሺ አምላካችሁ የሚሰራ ከሆነ ሚስጥርን ይግለጣ። ቃላተኞች፣ ጠቢባን፣ መተተኞች ከአጋንንት ጋር ንክኪ ያለን ካላችሁ ህልሜን ይንገራችኋ። እውነተኛው አምላክ እስቲ ይፈተሽ። ከእግዚአብሔር ዘንድ የመጣ ፈተና ይመስላል። ታውቃላችሁ እነዚህ ቡዲስት፣ ሽንቱይዝም የሚባሉ ብዙ ናቸው። ሶርሰረር የሚባሉ ጠንቋዎች፣ እናውቃለን የሚሉ ጌቶች ፈተና መጣባቸው የወደፊቱን ለማወቅ ተጨነቁ። ምዕራፍ 2 ቁጥር 16 ዳንኤል ምዕራፍ 2 ቁጥር 16 የዚያን ጊዜ ዳንኤል የባቢሎን ጠቢባን ይገድል ዘንድ የወጣውን የንጉሥ የዘበኞች አለቃ የአርዮክን በፈሊጥ በማስተዋል ተናገረው። ለንጉሡም አለቃ ለአርዮክ መልሶ የንጉሥ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሥ የሚያስታውቅበት ቀን ጊዜ ይሰጠው ዘንድ ለንጉሡ ለመነው። እስኪ ንጉሥ ሆይ ልሞክር፣ ህልሙንም ፍቺውንም አምጡ ነው ያልከው፣ እስኪ ጊዜ ስጠኝና እግዚአብሔር ይገልጥልኝ ከሆነ ልሞክር አላለውም። በዚህ እድሜው እንዴት ያለ መታመን እንዳለው ጊዜ ብቻ ስጠኝ፣ ህልሙንም ፍቺውንም ይነገራል አለው። የሚያመልከው አምላክ ሚስጥርን የሚገልጥ ነው። ሃሌሉያ! በእውነት እንደ ዳንኤል እንደዚህ በእግዚአብሔር የመታመን አቅም እግዚአብሔር ይስጠን። ሚስጥርን የሚገልጥ ነው። ሲርበደበድ አታዩትም። ዳንኤል የንጉሱን አዋጅ አልሰማም። ገዳዩ አርዮክ እኮ ነው ቤቱ መጥቶ የፈለገው። ለምንድን ነው ጦርና ሰይፍ ይዘህብኝ መጣው? ልትገደል ንጉሱ አዞ ነው። እና ሲደነግጥ አታዩትም። ምን ሆኖ ነው የሚገለኝ አለው። ይሄው ጓደኞች ሲሞቱ አታይም? ህልሜንም ፍቺውንም ካላመጣችሁ ትገደላላችሁ ብሏል። ኖ ወደ ንጉሱ አስገባኝ፣ ችግር የለውም ይነገረዋል። እንደ ቁርስና ምሳን ያደረገው ከአምላኩ ጋር በጣም የተጠጋጋ ስለሆነ ሚስጥርን በማየት ህልምን በመተርጎም እጅግ የለመደ ማንነት እንዳለው ይመስለኛል። መኖሪያቸው ከአምላክ ጋር ካልሆነ በቀር ይሄን የሚተረጉምልህ የለም አሉ። ዳንኤል መኖሪያው ከአምላክ ጋር ነው ማለት ነው። ሚስጥርን የሚገልጥ አምላክ እንደሆነ ገብቶታል ማለት ነው። እና የለዘበች ቁጣ ምላስ ቁጣን ታበርዳለች። እና በለዘበ ቃል በጥበብ ቃል ነው የተናገረው። አልደነገጠም፣ አልበረገገም። ጊዜ ስጠኝ ብቻ ነው ያለው። እንደምታውቁ ኢየሱስም የሰው ልጅ በአሕዛብ እጅ አልፎ ይሰጣል፣ በሽማግሌዎች ይገርፉታል፣ ይሰቅሉታል፣ አስቀድሜ የነገርኳችሁ እኔ እግዚአብሔር እኔ መሆኔን ታውቁ ዘንድ ነው። ኢየሱስ እያለ ይነግራቸዋል።
ከመሆኑ በፊት አስቀድሜ እኮ የምገልጥላችሁ እኔ ማን መሆኔን ታውቁ ዘንድ ነው ይላቸዋል ማለት ነው። ለናቡከደነጾር ይህን ሁሉ ድራማ ማምጣቱ ለምንድን ነው? እርሱ እግዚአብሔር ብቻ ሚስጥርን የሚገልጥ አምላክ እንደሆነ እንዲያውቅ ነው። እና ዳንኤል የሚገደሉትንም ለማዳን ወደ ንጉሱ ገባ። ንጉሥ ሆይ ህልሙን ፍቺውንም እነግርሃለሁ፣ ትንሽ ጊዜ ብቻ ስጠኛለሁ። ህልምና ራእይ መገለጥን እንዴት እናገኛለን? የህልምና የራእይ የመገለጥ ምንጭ እግዚአብሔር ብቻ መሆኑን ስናውቅ ነው። ከሌሎች ባዕድ ነገር ጋር ስንራራቅ ነው። ሁለቱንም ማስኬድ ባንድ ላይ አንችልም። እግዚአብሔር የወደፊቱን የገለጠላቸው እኮ ብዙ ናቸው። ለአዳም ታውቃላችሁ የባቡን ጭንቅላት የሚቀጠቅጥ ይመጣል ብሎ ትንቢት ነግሮታል። ለና አብርሃም ብዙ መገለጥን እግዚአብሔር ሰጥቷል። ኢቭን ለፈርዖን ኢቭን ለጳውሎስ በቄሳር ፊት ቆምልኛለህ ያለው እሱ ነው። ስለ ኢየሱስማ 300 ትንቢት ተናግረዋል በብሉይ ኪዳን ከ300 በላይ። እና እግሩንና እጁን በመስማር ይወጋሉ፣ በ30 ብር ይሸጣል። ቀብሩን ከባለጠጋ አረጉ፣ ከወንበዴዎች ጋር አብረው ቆጠሩት። ኤሎሄ ብሎ ተጠማ። አንቺ ኤፍራታ ካንቺ የሚወለድ መስፍን ይመጣል። ገሊላ ኢየሱስ ባንቺ ወንጌል ይሰብካል። ከ300 በላይ የተናገሩት እንደተናገሩት እንዲሆናል። ስለ ነገ የሚናገር የተናገረውም የሚሆንለት እግዚአብሔር በሰማይ ነው። ሚስጥርን ይገልጣል እግዚአብሔር። ወገኖች ሆይ ናቡከደነጾር ምንም እግዚአብሔርን ባያምንም በመኝታው ላይ ግን ስለ ወደፊቱ ያስብ ነበር። ሁሉ ስለሞላለት አንድ ነገር ነው የጨነቀው፣ ስለ ነገ የሚነግረው ስለ ወደፊቱ የሚያስታውቀው አጣ። እና ያንን ያሰበ ሲጨነቅ እግዚአብሔር የጎደለውን ገጠመለት። በሰማይ ሚስጥርን የሚገልጥ እንዳለ ስለ ወደፊቱ ለማወቅ ሌላ መንገድ ግን የሚከተሉ አሉ። እንዳልኳችሁ ብዙ ነገር የሚነካኩ አሉ ሚስጥርን ለማወቅ። እኔ አንዱ ወዳጄ ከናይጄሪያ የመጣ ስለ ነገ የሚናገር ሰው ቤት ተከራየ እና በወረፋና በቀጠሮ ነው የምትሄደው። እኔ ጋር እኮ አንድ ቀን መጥቶ አያውቅም፣ ግን ስለ ነገ ይናገራል ስለተባለ ጉጉ ስለሆነ ሄደ። ያውም ብር ከፍሎ ነው ሄደው። እና እንደዚህ ጓግተ ወረፋ ይዘህ ሄድከው ምን አለ? ምን ብሎ ነገረህ ብዬ ጠየቅኩት። ማንን እንደማገባ፣ ስንት ልጅ እንደምወልድ፣ የት ሀገር እንደሚሄድ በዝርዝር ነገረኝ። ደስ አላለኝ? ደስ ብሎኛል አለኝ። የሰውየው ምንጭ ግን አጋንንት ነው። ይገርማችኋል። እንደዚህ ጠንቋይ እንድንከተል አይደለም የእግዚአብሔር ፈቃድ። የተናገረውም ላይሆን ይችላል። ብዙዎች ቤታቸውን አሽጠዋል። ጥቂት እየነገሩ ብዙ በዝብዘዋቸዋል። እና እውነተኛ ነቢያት የሉም ማለት ሳይሆን አብዛኞቹ በአጋንንት ኃይል የሰውን አእምሮ የሚወስዱ አሉ። በመጽሐፍ ቅዱስ ላይ ይሄን መንገድ ያልተከተሉ እንደ ዳንኤል ሚስጥርን የሚገልጥ አምላክ እሱ ብቻ ነው ያላሉ የቀላቀሉ ብዙ አደጋ ይገጠማቸዋል። በመጽሐፈ ምሳሌ ምዕራፍ 7 ቁጥር 7 አእምሮ የጎደለውን ሰው አየሁ፣ አእምሮ የጎደለውን ብላቴና አየሁ። በቤቷ አቅራቢያ አለፈ፣ የቤቷን መንገድ ይዞ ወደ እርሷ አቀና ይላችኋል። ወደ አንዲት ሴተኛ ዳሪ በውድቅት ሌሊት ሴት ተገናኘችው። የጋለሞታ ልብስ የለበሰች አጥማጅ አባያና የምታደባ ሳመችው። ስለቴን ለመፈጸም አጋጣሚ ያገኘዋለችው። በሷ ጎዳና ስለሄደ ተኳኩላ ጠበቀችው። ይሄ እኮ ምሳሌ አነጋገር ነው። በእውነት ወደ ፖርኖግራፊ ከሄድክ ያገኛል። ሐሺሽና ጫት ከቃምክ መንገዱ ላይ ያገኛል። ወደ እግዚአብሔር የሚሄዱም ያገኛቸዋል፣ ወደ ሌላ የሚሄዱም ያገኛቸዋል። እና እቺ ሴት ተጠመጠመችበት። የነገረችውን ሰርፍ፣ ለሐፍ፣ ከርቤ፣ አልሙን፣ ቀረፋ ምንጣፌ ላይ ረጭቼበታለሁ። በብዙ ጨዋታ ታስተዋለች። እንደሚታረድ በግ ተጎትተዋለች። ወደ ሲኦል እንደሚሄድ ሳያቅ፣ ወደ መወጋት እንደሄደ ሳያቅ መንገዷን አቀንቶ ተከተላት ይላቸው። በመኝታቸው ተኝተው የሚያስቡ ብዙ ናቸው። በአሁኑ ቋንቋ እኮ ብዙ ነው የአይን አምሮት። ስለሚከፍቱት በተን አይጠነቀቁም። እና ሌሊቱን ሁሉ በዝሙት ከክፉ መናፍስት ጋር በዝሙት የሚሰቃዩ አሉ። ይገርማቸዋል። በቀላሉ አይመጣም። በትንሹ ሲለማመዱ የዝሙት መንፈስ በሌሊት ይከችላል። እኔ አንዱ ሂትለር በሰዓቱ ሊጨምረኝ ሲያሳድደኝ አደረ አለኝ። እስራኤሎችን የቀቀላቸው እሱም ሲያሳድደኝ
ምን ስታረቅ ቆይታል ስለው የሂትለር መጽሐፍ ሳነብ ነበር አለ። ታዲያ ማን ያሳድህ? ያቃጥልሃል ገና በህልም። ከዘንዶ ጋር ሲሯሯጡ ከእባብ ጋር ለምን ውሏቸው ነው። በሌሊት ይመጣል አጅሬ። ዳንኤል ከአምላኩ ጋር ሲጠጋጋ አምላካዊ መገለጥ። ናቡከደነጾር የሚተሻሸው ደግሞ ከደብተራ ጋር ነው። እግዚአብሔር ጣልቃ ገብቶ ባያድነው የከበቡት ያስቱት ነበር። ይገርማቸዋል። የእውነተኛ መገለጥ ምንጭ እሱ እግዚአብሔር ብቻ ነው። ይሄ እኮ እውነት ነው፣ መጽሐፍ ቅዱሳዊ ነው። ግን የሀገራችን ህዝቦችን ይገርሙኛል በእውነት ጠጋ ብለህ ስታይ ስለሚፈሩ የሚገብሩለት አታጡም። ሁሉንም ማለት አይደለም። በየቤቱ እስካን አርጋችሁ ብትፈትሹ አንዳንድ እንግዳ ነገሮች ታያላችሁ። በፍጹም ልብ ከአምላክ ጋር እንደ ዳንኤል የተጣበቁ አማልክት ሁሉ ስራቸው ክፉ እንደሆነ ጥቂት መገለጥ ቢኖርም እንደማያዋጡ ፍጻሜያቸው ሞት እንደሆነ አያውቁም። በተለይ በጭንቅ ሰዓት እግዚአብሔር ብቻ ያድናል። ህልምና ራእይ የመገለጥ የወደፊቱን ሚስጥር ለማወቅ ሚስጥርን የሚገልጥ እግዚአብሔር በሰማይ እንደሆነ ብቻ ማመን ነው ወገኖች። በሁለት ልብ ለሚያነክሱ መገለጥ ህልምና ራእይ የለም። ቢኖርም አጋንንታዊና የተደባለቀ ነው። በምዕራፍ 2 ቁጥር 27 ልብን የሚነካ ነገር ዳንኤል ይናገራል። ያየኸውን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ቁጥር 27 ዳንኤልም በንጉሱ ፊት መልሶ እንዲህ አለው። ንጉሱ የጠየቀው ሚስጥር ጠቢባን፣ አስማተኞች፣ የህልም ተርጓሚዎች፣ ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። 4 ነጥብ። እኔም ጭምር ማለቱ እኮ ነው። ከፈለክ በምድር ላይ ማንም ሊያሳይ አይችልም። ወንጌልን በአጋጣሚው ሲሰብከው ነገር ግን ይለዋል ሲገለብጥለት፣ ነገር ግን ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ። እስኪ ነገር ግን በሉ። ሚስጥርን የሚገልጥ በሰማይ አለ። እንደ አምላካችን ያለ ማንም የለም። እስከ ምጽአት ድረስ እኮ ነው በህልሙ ያሳየው ተአምር ነው። ስለ ነገስታት ስለነ ግሪክ ሳይፈጠሩ ሮም የተባለ ሀገር ሳይፈጠር ሜዶንና ፋርስ ምን እንደሆነ እኮ ዳንኤል አያውቅም። ኢቭን ናቡከደነጾር አያውቅም። በሱ ዘመን የነበረውን የባቢሎን መንግስት ነው የሚያውቀው። ሚስጥርን የሚያውቅ ጌታ፣ ስለ ነገ የማይጨነቅ ጌታ እስከ ምጽአት ድረስ ዘረዘረለት። ሁሉም የሆኑለት ሁሉን የሚያውቅ ሁሉን የሚገልጥ እግዚአብሔር የተባረከ ይሁን። በእውነት አምላካችን እንዲህ ያለ አምላክ ነው። ህልምና ራእይ የወደፊቱን ማየት እንዴት ይቻላል? ሚስጥርን የሚገልጥ እግዚአብሔር ብቻ መሆኑን ስናውቅ ነው። ሁለተኛስ ለተገለጠልን መገለጥ ዋጋ መስጠት ስንችል ነው። ለሁሉ እግዚአብሔር ሚስጥርን አይገልጥም። ናቡከደነጾር አደንቀዋለሁ በአንድ በኩል ምዕራፍ 2 ቁጥር 1 ነው። ምዕራፍ 2 ቁጥር 1 ናቡከደነጾርም በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወከ፣ እንቅልፉም ከሱ ራቀ። ለንጉሱ ህልሙን እንዲነግሩት ንጉሱ የህልም ተርጓሚ አስማተኞችን መተተኞችን ሁሉ ይጠሩ ዘንድ አዘዘ። ህልም ሲያልም ህልሙን ሰወረው፣ ሁሉን አልነገራቸውም። እንቁን በሪያ ፊት አልጣለም። ገና እኮ አማኝ አይደለም እንደ ዳንኤል። ነገሩ ከእግዚአብሔር እንደሆነ ነገሩ ቅዠት እንዳልሆነ ገብቶታል። መልእክት ያለው ነገር እንደሆነ ገብቶታል። ምንም የከለዳውያን መንፈስ አቀበለኝ ብሎ ቢያምንም ስለ እግዚአብሔር ብቁ ዕውቀት ባይኖረውም ያየውን ህልምና ራእይ ግን አልናቀውም። ለማንም ሲናገር አታዩትም። ህልሜንም ፍቺውን አስታውቁኝ ብሎ ፈተናቸው። እንቁህን በሪያ ፊት አትጣሉ የተባለው ለዚህ እኮ ነው። ሁለተኛ ጊዜ እባክህ ንገረን አሉ። አልነግርም። አየህ፣ እውነተኛ ማንነታችሁን ሳላውቅ አልነግርም። ስለ ህልሙ ዋጋ ለመክፈል ስላየው መገለጥ የሚጠነቀቅ ማንነት አለው ማለት ነው። አንድ የይሁዳ ነብይ ነበር ይላል አንደኛ ነገሥት 13 በሄድክበት አትሂድ፣ መብልም አትብላ፣ ኢዮሮብዓም ኢዮስያስ የሚባል ሰው ይነሳል፣ ከ300 ዓመት በኋላ
ጣዖት ያመለኩ አጥንትን ያቃጥላል ብለ ተናገራለሁ። ትዝ ይላችኋል። ጣዖቱ ተሰነጠቀ፣ መሰዊያው ተሰነጠቀ፣ አመዱ ፈሰሰ፣ የንጉሱ እጅ ደረቀች፣ ሲጸልይለት ተፈወሰች። እና እባክህ ቤቴ ግባና ብዙ ቸርነት ልስጥህ፣ ደግሞ ብላ ጠጣ አለው። አይ እግዚአብሔር እኮ አለኝ። ምን አለ አለው? አትብላ ጠጣ፣ በሄድክበት መንገድ አትመለስ ብሎኛል። ጣዖት ለሚያመልክ ለኢዮሮብዓም ከአምላክ የተሰጠውን ሚስጥር ቁጭ አደረገለት። ታምናላችሁ? የተገለጠለትን የሚጠብቅ ማንነት የለውም። ናቡከደነጾር ግን ደበቀው። ኢቭን አሕዛብ ንጉስ ቢሆን ለማን እንደሚናገሩ አንዳንዶች አያውቁም። ሰባ ሰገል ያ በለዓም ያየው ኮከብ ከሩቅ አይተው መሲህ እንደተወለደ አወቁ። ኮከቡ የመራቸው በይሁዳ ቤተልሔም ድረስ አደረሳቸው። ዳመና ሸፈነው ኮከቡን። ሰባ ሰገልም ለሄሮድስ ሄዱ። የአይሁድ ንጉስ ተወልዷል፣ የት እንደሆነ ንገረን አሉት። ለገዳዩ በመንፈስ ቅዱስ ሚስጥር የተገለጠውን ሰማያዊ ሚስጥር አጋንንት ለሚያመልክ ለገዳዩ ቁጭ አደረጉለት። ሄሮድስም ይችን ቀባ አድርጎ ሕፃናትን በሙሉ ገደላቸው። ትዝ ይላችኋል። እና ያ ይሁዳው ነብይ ለማይገባው ሰው ሚስጥሩን ስለነገረ አጋንንቶች ቀባ አደረጉት። አጋንንት የፈለገ ጠንቋይ የክርስቲያንን የልቡን ሐሳብ እንደማያውቅ ልነግራችሁ ፈልጋለሁ። ካልተናገርክ በቀር የልቤን የሚያውቅ እግዚአብሔር ነው። እኔም የክርስቶስ ልብ አለኝ፣ የእግዚአብሔርን የልብ ሐሳብ አውቃለሁ፣ እግዚአብሔርም ልቤን ያውቃል። ካልተናገርኩ በቀር አጋንንት ሐሳቤን ሊያውቅ አይችልም። ሰምቶ ነው፣ መረጃ ኮርጆ ነው። ሳትናገረው የልብን ሐሳብ የሚያውቅ ኢየሱስ ብቻ ነው። ታላቅ ሚስጥር፣ ታላቅ መገለጥ ለማይገባው ሰባ ሰገሎች። ኢቭን ወንድማችን ዮሴፍ ህልም አለም ያለው ለቀናተኛ ሁሉ ነዶ ወከብ ሲሰግዱልኝ በየዋህነት እኮ ነው። ቀኑበት፣ ጉድጓድ ጨመሩት። ትክክል ናቸው። ጥፋተኛው ዮሴፍ ነው። ለማን ንገር አለው? ለአባቱ መንገር አለበት፣ በልቡ ያኖረዋል። ለቀናተኛና ስጋዊ ሰው እንቅፋት ጉድጓድ ይቆፍሩልሃል። አየ የተገለጠልን ራእይ መጠበቅ። ራእይን፣ ህልምን፣ መገለጥን ለማን ይሰጣል? ምንጩ እግዚአብሔር እንደሆነ ለሚያውቁ ነው። ሁለተኛስ የተገለጠላቸውን የሚጠብቁ ዋጋ ሰጥተው የሚንከባከቡ ናቸው። እኔ በእውነት መወዳት ማጠናትም የጌታ እናት ማርያም ነች። ጉድ እኮ ነው የገለጠላት። ገብርኤልም መጥቶ ከጌታ መንፈስ ቅዱስ ይጸልልብሻል፣ ካንቺ የሚወለደው ልዑል የእግዚአብሔር ልጅ ይባላል፣ ለመንግስቱ ፍጻሜ የለውም፣ ህዝቡን ከኃጢአታቸው ያድን ዘንድ በዳዊት ዙፋን ላይ ይቀመጣል። ታምር ነው። ብቸኛ እኮ ነች እንደሷ ያለ ወደፊትም ወደ ኋላም የለም። አምላክ ሰው ሆኖ ስጋ ሆኖ በውስጧ አደረ ማለት ጥሩምባ ይዛ ትነፋለች። ወይዘሮ አስካለች። ሃሌሉያ ክብር ለእግዚአብሔር ይሁን እንጂ እሺ እንዲህ ብሎ ኧረ እባክሽ ሌላስ ሄድ በለው። ቀያፋ እጅ ቀጭ ፈሪሳውን ይቀበ ጉድጓድ ነው የሚቀፍሩለት። እሷ ግን ጭጭ የተናገረችው ለጠቆማት ለኤልሳቤጥ። ኤልሳቤጥም በመንፈስ ቅዱስ ነው ያወቀችው። ለዘካርያስ ለነስምዖን ሚስጥርን ለሚጠበቁ ነው የሚነገረው። ለሁሉ ጥሩምባ ይዞ አይነገርም። እንዴት ራእይ ይስጥሽ? እንዴት መገለጥ ይስጥህ? መጠበቅ ለማን እንደሚነገር መጠበቅ አትችልም። ራእይ አደጋ ታመጣለህና ነው። ናቡከደነጾር እንኳን ተመልከቱ፣ ሰወረው። ዘር ሊዘራ ወጣ። አንዳንዱን በጭንጫ በድንጋይ ላይ በቀለ፣ ሾክ በቀለ፣ ወፎች በሉት። ጭጭ ምንድነው ወፍ ጭንጫ ምናምን የሚለው? እሾክ አነቀው ምን የሚለው? አልገባንም። ዝም እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነገራቸው። ዝም እቤት ሲገቡ ሐዋርያቱ ምንድነው የጭንጫ ወፍ ምናምን ያልከው? ለእናንተ ሚስጥር ይገለጥላችኋል። ለነሱስ እነሱማ ዘፈን እንደሚሰሙ ነው የሚሰሙት እኮ። በነግራቸው ቡና እየጠጡ እንደ ዘፈን የሚጫወቱበት አይነገራቸው። ድፍን በሾላ ነው ለነሱ። ለእናንተ ግን ይዘረዘርልሃል ብራዘር ጴጥሮስ። ይኸውልህ ወፉ ሰይጣን ደግሞ ያ ጭንጫው እንደዚህ ነው ያ እንደዚህ ነው እያለ ተረተረላቸው በጓዳ። ለምን
የሰሙትን የሚጠብቁ ለእግዚአብሔር ክብር ለሰው ጥቅም የሚያውሉ ናቸው። ለመረጃና ወገኖች ለጉራ ለመዝናናትና ለእርካታ የሚሰጥ አይደለም። ሰማያዊ ምስጢር የሚጠበቅ ነው። ናቡከደነጾር ለቃላተኛ ተብታቢና ደጋሚ ሁሉ አልነገራቸውም። ጭጭ ሁለት ለተገለጠለት ዋጋ እንደሰጠ እንዴት እዩ። አንደኛው ዋጋ የተገለጠለትን ዋጋ እንደሰጠው የምታውቁት ለምናምንቴዎች አልነገረም፣ ለወሮበላ ሁሉ። እንዲያውም እገልሻለሁ እያንዳንድሽን በማስፈራራት ሚስጥሬ ንገሩኝ። በቃ እውነተኛ ከአምላክ ጋር ጠግጊ ካለሽ መገለጥን አምጪ፣ ማጭበርበር አትችሉም። ሁለተኛው ፈጥኖ ሰበሰባቸው፣ ትርጉሙን ንገሩኝ። እንደዚህ ስላያችሁት ህልም ጽፋችሁ ትርጉሙን ለማወቅ የሚጋደል ማንነት አላችሁ? እኔ አይመስለኝም። ይኸውልሽ አንድ ቀን ህልም አይቼ ምን ነበር? ይጠፋኝ እኮ። ለምን አትጽፈውም? አታጠናውም? ትርጉሙንም አትለምንም? ለምንድን ድጋሚ የሚሰጥህ? ናቡከደነጾር አረሳውም። እያንዳንዱ ያውቀዋል፣ ግን የሚተረጉምለት ሲሰበስብ ታያላችሁ። እነ ዳንኤልን ስላላወቀ ጸሎትንም ስላልተማረ እንጂ የህልሙን ትርጉም ለማወቅ የከፈለው ዋጋ እዩ። እንዲያውም ህልሜን ለተረጎመልኝ ብዙ ክብርና ገንዘብ ይሰጠዋል፣ እምቢ ብትሉ ገላለሁ እስኪል ድረስ በጣም ፍላጎት ነበረው። ከጌታ ለተቀበልከው ራእይ በፍጥነት ትርጉሙን ለማወቅ ትፈልጋለህ ወይ? ናቡከደነጾር እንደዛ ነው። አንተ ኢየሱስን ሲያየው ሄሮድስ ደስ አለው። ከገሊላ ጀምሮ ህዝቡን ሲያስት ነበር። ገሊላዊ ነውን? ጲላጦስም ወደ ሄሮድስ ወሰደው። ኢየሱስን ሲያይ ደስ አለው። ለምን? በአይነ ስጋ የመጀመሪያውን ያየው። ብዙ ጥያቄ ጠየቀው። ኢየሱስ ግን ዝም። አትመልስም? ምን? ዝም እስኪገረም። ለምን ዝም አለው? ለሄሮድስ አይነገረው። ዮሐንስን አንቆ ለሚገድል ለፌዘኛ ንጉስ እንዴት ይነገረዋል? የወንድሙን ሚስት ላገባ እንዴት ይነገረዋል? ጭጭ ቡና ማጣጫ አይደለም ራእይ። ታውቃለች። ዝም። ለጲላጦስ ዝም፣ ለፈሪሳውያን ዝም። ፌዘኛና ሟርተኛ ሁሉ አይነገረው። ለና አብርሃም ይዘረዘርለታል፣ ለሳሙኤልስ ይዘረዘርለታል። ለፌዘኛውስ ዝም። ጌታ አንድ ቀን ያደረገው እኔ ይገርመኛል። ስለሚራቡ አዝንላቸዋለሁ፣ ከፋፍላችሁ እንጀራ ስጧቸው። 2 እንጀራ እና አሳውን ባረከ፣ በሉ፣ ጠገቡ፣ አተረፉ። አንድም የወደቀች እንዳትቀር ሁሉ ልቀሙልኝ አለ። ለምን? ወፎች ቢበሉት ምን አለ? ድጋሚ ታምራት ማድረግ አቅቶት ነው? በልተው ቢዝረከረክ ምን ችግር አለው? በጸሎት ከአምላክ የተቀበልኩት አይዝረከረክም፣ ልቀሙልኝ አለ። 12 መሶብ። አቤት ያዝረከረክነው ህልም፣ ያዝረከረክነው ትንቢት ቢጻፍ ከ12 መሶብ ይበልጣል። በእውነት ነው የምላችሁ። በጉጉትና በስስት አይደለም የምናየው። ትንቢት ይነገራል፣ አትጽፈውም። ህልም ታያለህ፣ አትመዘግበውም፣ አታጠናውም። በቀዳዳ በርሜል እንደተጨመረ ቁጭ አይሆንም። ናቡከደነጾርን ያደንቀዋለሁ። ተርጉሙልኝ፣ በቃ አይቻለሁ፣ እንቅልፍ አጣው፣ ተርጉሙልኝ። አቤት እውነትም ታላቅ ንጉስ ነው። ወዲያው ተነሳ፣ አላባከነም ጊዜ። ወዲያው አቤሜሌክ ሳራን ወሰዳት። ሌሊትም እግዚአብሔር ተገለጠለት። አንተ የፍልስጤም ንጉስ አቤሜሌክ፣ የወሰድካት ሚስት ባለ ራእይ ነው፣ ባሏ እየጸለየ ነው። ቤትህን ሁሉ በመቅሰፍት መካንነት የመታሁት ለዚህ ነው። ደነገጠ። አያችሁ፣ በማለዳ ተነሳ፣ መኳንንቶቹን ሁሉ ሰብስበው ነገራቸው። አብርሃምንም ወዲያው ጠራው። ስጦታም ለሳራ ሰጣት። በሕገ መንግስቱ ላይ አብርሃምና ሳራን ነካ ይሙት እስኪል ድረስ ፈጣን እርምጃ። ወዲያው ከአምላክ ለተቀበለው ነገር ሲያመነታ አታዩትም? በፍጥነት እርምጃ ይወስዳሉ። አሕዛብ ነገስታት እኮ ነው የምላችሁ፣ ከአምላክ ለተቀበሉት የሚሰጡት ዋጋ እገረማለሁ። የተገለጠልህን ማክበር፣ የተገለጠልሽን ማክበር፣ መሰወር፣ ትርጉሙን ለማወቅ መጓጓት
እንደ እንቁ ተንከባክቦ መያዝ ትችላለህ ወይ ነው ጥያቄ። ልክ እንደ ብሔራዊ ቲያትር ሰርከስ አያሳይም እግዚአብሔር ታውቃላችሁ። እና ህልም ዮሴፍ ሕፃኑንና እናቱን ይዘው ወደ ግብጽ ሂድ ዓላማ አለው። አርኬላውስ ነክሷልና ሊገለው ስለሚፈልግ ወደ ናዝሬት ይዘው ሂድ። የሚገርም ነው። እጮኛህን ለመውሰድ እንዳትፈራ፣ ሁሉ የተጻፈ ነው። ማርያምም በልቧ እያሰላሰለች ትጠብቀው ነበር ይላችኋል። ከጌታ የተቀበሉትን አክብረው ተጠንቅቀው የሚይዙ ይጨመርላቸዋል። ለማይጠነቀቅስ ያለው ይወሰድበታል። ራእይ ህልምና መገለጥ ለማን ይሰጣል? ምንጩ እግዚአብሔር እንደሆነ ለሚያውቁ፣ ሁለተኛስ የተገለጠላቸውን የሚጠብቁ። ከናቡ የምንማረው ይሄ ነው። ህልምና ራእይ መገለጥ፣ ስለ ወደፊቱ ምስጢርን ማወቅ እንዴት ይቻላል? የምስጢር ሁሉ ምንጭ እግዚአብሔር መሆኑን አውቀን ከአምላክ ጋር እንደ ዳንኤል ጥብቅ ግንኙነት ስንፈጥር ነው። ለተቀበልነው ራእይ ደግሞ ዋጋ ለመክፈል ስንጠነቀቅም ነው። ሶስተኛው ለተገለጠልህ ነገር እግዚአብሔርን ማክበር ስትችል። ሶስተኛውና የመጨረሻው ምዕራፍ 2 ቁጥር 30 ምን ይላል? ምዕራፍ 2 ቁጥር 30 ልብን የሚነካ ቃል አለ። ናቡከደነጾር ሲጠይቀው ነው። ቁጥር 26 ናቡከደነጾር ዳንኤልም ይለዋል፣ ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን? ዳንኤልም በንጉሱ ፊት መልሶ እንዲህ አለው፣ ንጉስ የጠየቀው ምስጢር ማንም ሊነግር አይችልም። ጠቢብ ብትል አስማተኛ፣ ተርጓሚ፣ ቃላተኛ ለንጉስ ያሳየው ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ እሱ እግዚአብሔር ነው። በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቆታል። ንጉሥ ሆይ ትችላለህን ትለኛለህ? አልችልም። ባጭር ቃል የሚችል እሱ በሰማይ ነው። እኔ ምክንያት ነኝ። ለእግዚአብሔር ክብርን ሲሰጥው ናቡከደነጾር የረከሰውን ሳልበላ ከይሁዳ የተማረኩ የነገስታት ዘር ሃሌሉያ እችላለሁ አላለው። እንዲያውም ቁጥር 30 ላይ ሄዳችሁ ዝቅ ብላችሁ ታነቡ፣ ነገር ግን ይህ ምስጢር ለኔ መገለጡ ፍቺውን ለንጉስ ይታወቅ ዘንድ አንተም የልብን ሐሳብ ታውቅ ዘንድ እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። ሃሌሉያ! ያስገርማል። ህልሙንም ፍቺውንም እኮ ነው የዘረዘረለት። ማንም ንጉሱ በግንባሩን የሰገደለት ታውቃላችሁ። ክብርን ለእግዚአብሔር እንዴት አስቀድሞ እንደሰጠው። ለምን? ምስጢርን የሚገልጡ የሰዎችን አእምሮ ስለሚማርኩ ነው። እንዲያውም ዝቅ ብሎ ቁጥር 46 ንጉሱም ሰገደለት፣ ቁርባን ዕጣን አቀረበለት፣ ሹመትን ሰጠው፣ ስጦታን ሰጠው፣ ሹመትን ሰጠ ይላቸዋል። ሰገደለት ንጉሱ በጭንቅላቱ። ዳንኤል ግን አስቀድሞ ስግደት የሚገባው ምስጢርን የሚገልጥ ሹመት የሚገባው እርሱ እግዚአብሔር ነው አሉ። ስልጣንን አልፈልግም። ለብልጣሶርም ትዝ ይላችኋል፣ ወርቅ እሰጥሃለሁ፣ ስልጣኑን ለሌላ ወርቁንም ለሌላ ስጠው ተረጉምልሃለሁ አለው። አየ ጓዳሽ ገባው በቦርሳሽ ውስጥ ስልክ ቁጥርሽ ብል እንደ ማግኔት ሰዎችን እስባለሁ። ታውቃላችሁ፣ ኃይለኛ ስጦታ ነው። ያኔ ነው መጠንቀቅ። ያውል ጾም ጸሎት ይዤ ቸክዬ ንብረቴን ሁሉ ጥዬ ተከትዬ እያልክ ራስን በሰው ላይ ብትስል አለቀል። ጨዋታው ጌም ኦቨር። የ17 ዓመት ብላቴና የ120 ሀገር ንጉሱን ይለዋል፣ ንጉሥ ሆይ በ3 ዓመት ተኩል ትምህርት በዲስቲንክሽን የተመረኩ ኤ+ በማምጣት ቁጥር 1 ሆኛለሁ። አየህ ተግቼ ስላጠናው ነው የደረስኩበት ይሄን ምስጢር አላለው። ንጉሥ ሆይ ከሰው ሁሉ ጠቢብ ሆኜ እንዳይመስልህ ተጠንቀቅ። እግዚአብሔር ለንጉሱ ከዚህ በኋላ የሚሆነውን ለማስታወቅና ምስጢርን የሚገልጥ አምላክ ብቸኛ እንደሆነ ታውቅ ዘንድ ነው። እኔ ምስክር ነኝ፣ እኔ ምክንያት ነኝ። አደራህን
ብሎ መግቢያ ሰጠው አስቀድሞ። ይሄ መንፈስ በዮሴፍም ላይ እንደነበር ታያላችሁ። ኢቭን ብሉይ ኪዳን በእጁ የለም ዮሴፍ። ይሄ የቀጫጩ ላሞች ወፋፍራሞች ደግሞ እንደዚህ አየው። ምንድነው ትርጉሙ? ፈርዖን 2 ጊዜ ያየው ህልም ትርጉሙ አንድ ነው። ወፋፍራም ስንዴዎች 7 የጥጋብ ዘመን ይመጣል እና ጥጋቡ እስኪረሳ ድረስ 7 የረሃብ ዘመን ይመጣል። ይሄን ግን ማወቅ መተርጎሜም ንጉሥ ሆይ ከሌሎች በልጬ እንደሆነ እንዳታስብ። ለፈርዖን ህዝቡ ከረሃብ ይድን ዘንድ እግዚአብሔር መገለጽ ሲሰጠው ነው፣ ከኔ አይደለም ንጉሥ ሆይ። ታምር ነው። ብላቴናው ስደተኛው ዮሴፍ ክብርን ለእግዚአብሔር ሲሰጥ ይሁን። አንድ ሽባ ነው ከመወለዱ ጀምሮ። ተኩር ብለው ወደኛ ተመልከት። በርናባስና ጳውሎስ በኢየሱስም ተነሳሉት፣ ብድግ አለ እና ከሰማይ የወረዱ አማልክት ናቸው ብለው አበባ ጉንጉን ይዘው ልብሳቸውን ቀደው እየሮጡ መጡ። ጳውሎስም ልብሱን ለሁለት ተረተረው። ራቁቱን። ብራዘርስ እኔ እናንተው ሰው ነኝ። አበባ ጉንጉን ሊቀርብልኝ ኮርማ ልታርድልኝ የሚገባ አይደለሁም። ስግደትና ክብር የሚገባው እግዚአብሔር ነው። አየህ፣ ክብርን ለእግዚአብሔር መስጠት ካልቻልክ አዳላጭ ነው መገለጥ። አዳላጭ ነው ምስጢርን ማወቅ። ከኛ አይደለም። ራሱን የሚያዋርድ ከፍ ይላል፣ ራሱን ግን ከፍ የሚያደርግ ይዋረዳል ያለው ትምህርት ማለት ነው። አርዮክ ተመልከቱ፣ አይደለም መገለጥ ኖሮት እቺኑ ትንሽ አጋጣሚ ምን እንደተጠቀመባት ይሁ። አርዮክ ከንጉሱ ጠቢባንን እንዲገድል የተላከው ማለት ነው። አርዮክ ምዕራፍ 2 ቁጥር 25 ምዕራፍ 2 ቁጥር 25 የዚያን ጊዜ አርዮክ ይላል ዳንኤልን ፈጥኖ ወደ ንጉሱ አስገባው። ምን እንዳለው ለንጉሱ ከይሁዳ ምርኮኞች ያለው ለንጉሱ ፍቺውን ያስታውቅ ዘንድ ሰው አግኝቻለሁ። እሱ እኮ አላገኘም፣ ሊገለው ነው ሄደው። እንዲያው አርዮክን ያገኘው ዳንኤል ነው። እንዲያው እቺኑ እንትን ገንዘብና ስልጣን ለማግኘት እኔ ባሪያ ከምርኮኞቹ አንዱ ተርጓሚ ያገኘውልህ ሃሌሉያ አለው። ታሪክ አዛቢ መንፈስ ይወጋ። በቃ ይሁን። ክብሩ እኮ ለእግዚአብሔር ቢሆንም የተጠቀመበት ዳንኤልን ነው። ይችኑ ቀባ አድርጎ ተርጉሞ ወደ ራሱ አዞራት። እንዲህ ያሉ ሰዎች የዕለት እንጀራ እንጂ ክብር አያዩ። ደሞዝና ቦነስ ቢያገኝም እስኪሞት ነው 67 ዓመት ታሪኩም ዝክሩም ይደመሰሳል። እና ዳንኤል ግን ዋናው ምንጭ ሆኖ እንኳን ከኔ አይደለም ይላል። ኢቭን አርዮክን አላጋፈጠውም፣ ስንፍናውን ሸፈነለት። እንዲህ ያሉ ሰዎች ልበ ሰፊ ናቸው። በትንሽ ነገር የሚደለሉ፣ በትንሽ ነገር የሚማልሉም አይደሉም። የታላቁን ክብር ስታይ ትንንሽ ነገር አይነካካም። ከለምጽ ያዳንከኝ ብርና ወርቅ እንካ ኖ ንዕማን ብርህን ይዘህ ወደ ቤት ትሄዳለህ። ብራዘር ይህ ሁሉ መገለጥ ባሪያዬ እንዴት ጌታዬ ተወው እባክህ ትንሽ ብርና ወርቅ ስጠኝ ገያዝ። የሚያስገርም ነው። ክብርን ለእግዚአብሔር በተገለጠው ክብር በታወቀው ምስጢር ክብርን ለእግዚአብሔር መስጠት አልቻለም። ዳንኤል ለእግዚአብሔር ክብርን የሚሰጥ ማንነት አለው። ለተገለጠለት ነገር ክብርን ይሰጣል። ንጉሥ ሆይ ትንሽ ጊዜ ስጠኝ። ወደ ቤቱ ገብቶ ምሕረትን ለመነ። እንዲያውም ምዕራፍ 2 ላይ ቁጥር 17 የዚያ ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩ ለባልንጀሮቹ ለአናንያ ለሚሳኤልና ለአዛርያ አስታወቃቸው። ምሕረትን ጌታዊ ሞገስ እናገኝ። ሲፖስት አታዩትም? እኔ በ3 ዓመት ተኩል አንደኛ የወጣው የረከሰ ነገር ያልበላው በጾም ጸሎት የበረታው ሲል አታዩትም? ምን አይነት ትህትና ነው? ጌታዊ እባክህ ምሕረት እንዳናገኝ፣ ከጠንቋዮች ጋር እንዳንጠፋ እባክህ ሞገስ እናገኝ። ለወንድሞቹ ጋር አንድ ልብ ነበረው። ምሕረትን እባክህ ጌታዊ ለዳንኤል ስጠው። 3ቱም አገዙት። በሌሊት ህልሙም ራእዩም ተገለጠላቸው። እንዴት እግዚአብሔር እንዳከበሩ። ልክ ህልሙም ፍቹም ሲገባው ወደ ናቡከደነጾር አልሮጠም። የሚገርመው እዛው ላይ ልክ ሚስጥሩ ሲገባው ቁጥር 20 ላይ
19 የዚያ ጊዜ ሚስጥሩ በሌሊት ለራእይ ለዳንኤል ተገለጠ። ዳንኤልም የሰማይ አምላክን አመሰገነ። ምስጋና የሚሰዋ አንዳንዱ ቀብ አድርጎ ልምነው እንደ ፋስት ፉድ ታውቃለህ እንዴ? ከለምጻቸው የነጹ አንዱ ብቻ ነው እንዴ ልዩ ወገን? ሌላው የታለ አለ። ፈውሱን ተቀብሎ ላጥ ነው እንጂ ብራዘር፣ እግዚአብሔርን ሊያከብር የተመለሰ አንድም የለም። የእግዚአብሔርን ማክበር መገለጥ ሚስጥርን ማወቅ ሲመጣ ለአምላክ ክብርን ይሰጣል። እንዲያውም ጌታን እንዴት እንዳለው ዳንኤልም ተናገረ፣ እንዲህም አለ ጥበብና ኃይል እርሱ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል። ጥበብ ለጠቢባን እውቀትም ለአስተዋዮች ይሰጣል። የጠለቀውን የተሰወረውንም ይገልጣል። በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ነው። ጥበብና ኃይል የሰጠኸኝ እኛም የለመንህ ነገር ሁሉ አሁን ያስታወከን አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንሃለሁ። ከዚህ በኋላ ነው ሄደው የምስጋና መስዋዕቱን አቅርቦ ለተገለጠለት እግዚአብሔርን ማክበር፣ እድሉን ለወንጌል መጠቀም። ለራሱ ክብር አይደለም ወገኖች። ሰዓቱ በእርግጥ አልቋል። ምዕራፍ 2 አልጨረስንም። ናቡከደነጾር ያየው 6ቱ የህልም ትርጉምና ህልምና ትርጉማቸው ጌታ ቢፈቅድ በሚቀጥለው ነው የምናየው። ይሄ ጥሩ ወርቅ የተባለው የባቢሎን መንግስት 2 ክንዶቹ ናስ የሆኑለት ብር የሆኑለት ሜዶንና ፋርስ፣ አንዱ ሜዶን አንዱ ፋርስ በእጅ የተመሰለው፣ ሆዱና ወገቡ ናስ የሆነው የግሪኩ መንግስት፣ 2 ጭኖቹ ቅልጥሞቹ እንደማለት ነው ብረት የሆኑለት የምዕራብና የምስራቅ የሮም መንግስትን። ከዛ ያልታየው ስውሩ የቤተ ክርስቲያን ዘመን ናቡከደነጾር አላየውም፣ ዳንኤልም አልተረጎመውም። ይሄ እኛ አሁን ያለንበትን ግን የብረትና የሸክላ ውህድ የሆነውን 10 ጣት ያለውን በኢሮፕ የሚነሳው የሮም መንግስት ዝርያው 10ሩ መንግስት የሐሳዊው መሲህ መነሻን 10ሩን ጣት 10ሩን መንግስት ቁጭ አድርጎታል። 6ኛ የምናየው ማንም ሳይነካው ከተራራ ተንከባሎ እግሩን የምስሉን መጥቶ ያንን ሁሉ ሐውልት የፈጨው ምድርን ሁሉ የሞላውን የሺህ ዓመት መንግስት የክርስቶስን መንግስት በህልሙ ላይ ትርጉሙንና ፍቺውን በሚቀጥለው ሳምንት የምናይ ይሆናል። ዛሬ ከዚህ ክፍል ምን ቀረልን? መልእክት አለኝ በዚህ ጉባኤ። በእውነት ስለ ወደፊቱ የሚጨነቅ ሰው አለ? ስለ ነገስታት፣ ስለ ቤተሰብህ፣ ስለ አገር ወደፊት ምን ሊሆን ይችላል? ሚስጥርን የሚገልጥ እሱ አባትሽ ነው። ወደ ማንም መሄድ አያስፈልግም። ማንም እጅ ሊጭንልህም አይገባም። እርሱ የምናመልከው አምላክ በቅዱስ ቃሉና በመንፈሱ ሚስጥርን የሚገልጥ በዙፋኑ ላይ አለ። እሱን የሚመስል የለም። አጋዥም ረዳትም አይፈልግም። ለዳንኤል ለናቡከደነጾር የገለጠ አምላክ አሁንም ሚስጥርን ይገልጣል። ስለዚህ ለሚሰማ ለህዝቤ በዓለም ሁሉ ላሉ ስለ ነገ ሚስጥርን ለማወቅ ተብታቢ ደጋሚ ቃላተኛ የሰበሰበ ሁሉ ሞራ ገላጭ ሙታን ሳቢ ሁሉ ንስሐ እንዲገባ ነው የእግዚአብሔር መልእክት። እኔ ክፍለ ሀገር ለአገልግሎት ሄድኩ እና አንድ ጅብ በመኪና ተጋይታ መንገድ ላይ ያየው። አገልግዬ ስመለስ ብትንትን ብላለች። ማን የበላት አልኩኝ። አይ ውሻ አይደለም የበላት፣ ሰዎች ነው የተከፋፈሏት አሉ። ለምን ጅብ ይበላሉ እንዴ? ስለ አይደለም ለመተት ለድግምት ሞራዋ ጉበቷ ምናምን ብለዋሉኝ። ደነገጥኩ። በጅብ እንትን ይጠነቁላሉ? እንደዛ ነው። በኢየሱስ ስም ይገላግለን። በእውነት በቃ የዶሮ አንጀት እያሉ ምን እያሉ አቤት ትብታብ፣ አቤት ድግምት፣ አቤት ሙታን ሳቢ፣ አቤት ኮከብ ቆጣ መዳፍ ሁሉ የሚቆጥሩ በጣም አሁን እየሰለጠኑ የሚመስሉ የሀገራችን ህዝብ የያዘ በኢየሱስ ስም ይገልበጥ። ሚስጥርን የሚገልጥ ብቸኛ አምላክ እርሱ እግዚአብሔር ነው። አንዱ መልእክት ይሄ ነው እኮ እንድምታው የዛሬው የ17 18 ዓመት ብላቴና ኮነነን በብሉይ ኪዳን 120 ሀገር ጣዖታትን ደመሰሰው። እሱ እግዚአብሔር አላለ። አየ እሱ። ሁለተኛስ ዛሬ የምንማረው ሚስጥርን ማወቅ ራእይና ህልም ባለጠጋ መሆን ትፈልጋለህ? በጥቂቱ መታመንክ
ስለሰጠው ህልም ግድ ይልሃል? ትጠብቀዋለህ? ትጠነቀቃለህ? ከአምላክ ለተቀበልከው እሪያዎች እንዳይበሉት እንዳይባክን አየህ በጥንቃቄ ትይዘዋለህ። ከያዝክ ይጨመርልሃል። ሁለተኛው መልእክት እሱ ነው። ልጄ ሆይ ለተቀበልከው ያለህን አጥብቀህ ያዝ፣ እንዳይወሰድብህ፣ ይጨመርልሃል። መገለጥ፣ ራእይ፣ ትንቢት፣ ምስጢር ሁሉ ጻፈው፣ አጥናው፣ ትርጉሙን ፈልግ። እግዚአብሔር ለእንዲህ ያሉ ይጨምርላችኋል። ሶስተኛና የመጨረሻውስ ምስጢር ከተገለጠልህ፣ የነገን ምስጢር ካወክ፣ በራእይና በህልም ባለጠጋ ብትሆን ፍጻሜ ምን ልታረገው ነው? እኔ ልታከብረኝ ነው? አንተ ልትታይበት ነው? በዚህ መገለጥ ልትቸበችበው ነው? ልትሸቅጠው ነው? አየህ የታወቀ አገልጋይ ተነሳ ለመባል ነው ወይ? ዩሮና ዶላር ልትሰበስብ ነው ወይ? ወይስ ወንጌሉን ልታሰፋበት? በጣም መጠየቅ አለብህ በእውነት። አንዱ እንደ ቀልድ ነው ያወራው። በእርግጥ እኔ ኮሜርስ ፐርቼዘር መመረቅ እፈልጋለሁ አለ። ፐርቼዘር የንግድ ስራ። ለምን ይሄን ትምህርት ፈለከው? ትወዳለህ ስለው አይደለም አልገባህም። ሽያጭና ግዢ ላይ ቢሮ ከተሾምኩ በአጭር ሰዓት ለመበልጠግ ነው አለ። የምትማረው ለመዝረፍ ነው እንዴ ብራዘር? እግዚአብሔር ካንተ ያደርገው አልኩት። ጸጋ የምትለምነው ለታዋቂነት ለብልጥግና ነው ወይ? ነው ወንጌል ለማስፋት እግዚአብሔርን ለማክበር ነው። አንዳንዶች ያስደግማሉ ወደ ሱዳን ወደ ምን ብቻ በቲቪ ስለሚቀረጽ እንደው ገበና አልገልጠም። በእውነት በጣም ያበሳጫል። መርካቶ ይነግድ ይደልል። አምላክ ሞገስን የሚሰጠው ለሱ ክብር ነው። እኛ የታወቅን ስለሆነ ሰውንን እኮ በእውነት አምላክ ዞር ካለ አለቀልን። በሰው ብታወቅ ሞገስ ባገኝ ከኢየሱስ የተነሳ ነው። እኔ ማን ነኝ? ቆርኔሌዎስ ለእግዚአብሔር ስገድለን እንዳንተው ሰው ነኝ ብራዘር። እጄ ጫንኩበት መንፈስ ቅዱስ ቢሞላ ራእይ በሸማ እየመጣ ሐዋርያ ብባል እንዳንተው ሰው ነኝ። ማንነቴን አረሳም ብራዘር። ሄደ ለእግዚአብሔር ስገድ ማለት አለብህ። የምን ዕጣን፣ የምን ቁርባን፣ የምን ስልጣን፣ የምን ገንዘብ ብር ካንተ ጋር ይጥፋ ባትል እንኳ አየህ ዞር ማለት አለብህ። አዎ ብዙዎች ኃያላን ወድቀዋል። ዳንኤል ግን ተመልከቱ ክብርን ለእግዚአብሔር እየሰጠ በሶስት ነገስታት በናቡከደነጾር በባቢሎን መንግስት ኑሮ ተከናወነለት። እስከ ምጽአት ራእይን ጠገበ። እጅግ የተወደድክ ሰው በህልምና በራእይ ባለጠጋ አላረገ መጣው። መልአክ ያወራዋል ፊቱ ቆሞ እግዚአብሔር እጅግ እምወድሃለሁ። በእነዚህ ሁሉ ሚዛን ስለደፋ ይመስለኛል መልእክት አለኝ። እግዚአብሔር እንዲህ ይላል፣ በእውነት ሚስጥርን እገልጣለሁ። በቃ እኔ እፈልጋለሁ መገለጥ። ምን አይኔ ተዋርጌው አንቺ ባልኩ ለዛ ክብር አልበቃውማ እንዳልስትበት ይሆናል። እንቆቅልሽን በፈታውልሽ ሚስጥርን አውቄ መከራሽን ባሳጠርኩልሽ። ግን እኔው ፈታናለሁ ገና ነኝ። የሚገልጥ አምላክ ስለሌለ አይደለም። ሚስጥርን የሚገልጥ እኮ አምላክ አለ። ቢገለጥልኝ ክብርን ለእግዚአብሔር እሰጣለሁ። ወደ ቢዝነስ እቀይረዋለሁ። የእግዚአብሔርን ክብር እጋርዳለሁ። ገና ተሰርቻለሁ ይሆናል። ስለዚህ አሁን አያትን ምእመናንን የመጨረሻው ታድሶ እየገሰገሰ ነው። መገለጥ ይሆናል። ካስተማረ ካዘጋጀን በኋላ አይኖቻችን ይከፍታል። በእውነት አይደለም ህልም ለመተርጎም ህልሙን ሳይነግርሽ ያየውን መንገር ይቻላል። ሃሌሉያ! አምላካችን ይችላል። ነገር ግን ሁለተኛ አሁን መገለጥ እጀምራለሁ፣ ሚስጥርን ማሳወቅ እጀምራለሁ። ልጄ ሆይ የገለጥኩልሽን ጠብቂው፣ እንደ ማርያም በልብሽ ያዢ፣ ለሁሉ ጥሩምባ የነፋሽ አትናገር፣ ለሚገባው ሰው በትክክለኛ ጊዜ አውለው፣ እንደተገባህ እንደምትችል እንዳትቆጥር ጠብቀው ሚለን ይመስለኛል መንፈስ ቅዱስ። ሶስተኛስ
ምንም ነገር ባንተ እጅ ይሁን። የተቀባ ሰው ተነሳ ለመባል እንዳይመስልን፣ እግዚአብሔርን ለማክበር ብቻ፣ ወንጌሉን ለማስፋፋት ብቻ፣ ለሰው ጥቅም ብቻ ነው። እኔ ከሰው የተለየው ከሆንኩ አለቀልኝ። እንዲያውም ከሰው የታየ ስንዴ ፍሬ የላትም ይላሉ። ብዙ ያላት ምንድነች ታጎነብሳለች ይላሉ። ታውቃላችሁ? እና ልታይ ማለት አደጋ አለው። ለእግዚአብሔር ክብርን በትህትና እየሰጠን በመገለጥ እግዚአብሔር ሁላችን ይባርካል። እንጸልያለን።